ሚኒስትር አብይ አህመድ ወደ መቀለ የሚወስደው የባቡር መንገድን አክሳሪ ነው ሲሉ ገለጹ። ሀገራት ሌላን ሀገር ለመጉዳት ሲሉ የባህር መስመር እየዘጉ ነው ያሉት የብልጽግናው ፕሬዝደንት ከኢራኑ ጦርነት በፊት ነግረናቸው ነበር ያሉትንም ጉዳይ አቅርበዋል። በኢህአዴግ ጊዜ የተሰሩ የኢንዱስትሪ ፓርኮችንም የተጠፈጠፉ ቆርቆሮች ሲሉ አጣጥለዋቸዋል። ዝርዝሩ ተዘጋጅቷል። በአማራ ክልል ወሎ ቀጠና በአየር ኃይል የታገዘ ውጊያ ሲካሄድ መዋሉ ተሰማ። የድሮን ጥቃት የተፈጸመበት በከባድ መሳሪያ በእምነት ተቋማት ላይ ጉዳት የደረሰበትና አውራ መንገዱንም ለሰዓታት የዘጋ እንደነበር ታውቋል። ታደምጡታላችሁ። ጀነራል ታደሰ ወረደ ለፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትሩ ከቀናት በፊት ያቀረቡትን ሪፖርት ካቢኔው ያጸደቀው ነው ሲሉ ገለጹ። ወደ አዲስ አበባ ከማምራቴ በፊት ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ተነጋግሬና ተግባብተን ነበር ሲሉ አክሏል። ስልጣኑን እንዳልተቀበሉት እንዲገልጹ ተጠይቀው እንደነበር አንስተው ነገር ግን በኃላፊነት ይቀጥላለው ሲሉም ተደምጧል። እንመለከተዋለን። አመራሯ ተገደሉ። የዞን የፖሊስ አመራሯ የተገደሉት በታጣቂዎች በተፈጸመ ጥቃት ነው ተብሏል። ሌላኛው መረጃችን ነው። የአሜሪካና ኢራን ሁለተኛ ዙር ድርድር በሁለት ቀናት ውስጥ ሊመለስ ይችላል ተባለ። የእስራኤልና ሊባኖስ ንግግር ደግሞ በዋሽንግተን ሲከናወን ውሏል። አሜሪካ ሆርሙዝን በዘጋሁት 24 ሰዓት ውስጥ አንድም መርከብ ዝር እንዳይል አድርጌያለሁ ስትል አሳውቃለች። ጠቅላይ ሚኒስትር አብይ አህመድ ወደ መቀለ የሚወስደው የባቡር መንገድ አክሳሪ ነው ሲሉ ገልጸዋል። ሀገራት ሌላን ሀገር ለመጉዳት ሲሉ የባህር መስመር እየዘጉ ነው ያሉት የብልጽግናው ፕሬዝደንት ከኢራኑ ጦርነት በፊት ነግረናቸው ነበር ያሉትን ጉዳይም አንስተዋል። በኢህአዴግ ጊዜ የተሰሩ የኢንዱስትሪ ፓርኮችን የተጠፈጠፉ ቆርቆሮ ሲሉ ማጣጥሏል። የብልጽግናው ፕሬዝደንት የሚናገሩባቸውን ልሳኖቻቸውን እያቀያየሩ ግብርናው አደገ፣ ኢንዱስትሪው ተመነደገ የሚል ማብራሪያ ላይ ናቸው። የቀደሙ ስርዓቶች የሰሯቸውን እያጣጣሉ ከፍተኛ ወጪ የሚያስወጡ እያሉም እየገለጹ ጠቅላይ ሚኒስትሩ አክሳሪ ነው በሚል በቀዳሚነት ካነሱት ውስጥ ደግሞ የአዋሽ መቀለ ባቡር መስመር ነው። 2.6 ቢሊዮን ዶላር የወጣበት አክሳሪ ፕሮጀክት በማለት 2.6 ቢሊዮን ዶላር ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። እዳ አይከፍልም፣ ኢንቨስትመንት አይመልስም። ኢንፍራስትራክቸሩ ቢኖርም ምንጭንበት እናጓጉዙበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። ከዛ የሚያስከተሉት ደግሞ በሀገሪቱ በመቶ ሺዎች የስራ ዕድልን የፈጠሩትና እርሳቸው በሚያገለግሉት የኢህአዴግ መንግስት ወቅት የተገነቡት ወደ 10 የሚደርሱ የኢንዱስትሪ ፓርኮችን ሲሆን እነዚህ ፓርኮችንም 1.6 ቢሊዮን የወጣባቸው የተጠፈጠፉ ቆርቆሮዎች ብለዋቸዋል። አትታይም 10 ሰራለሁ ብለ 1.6 ቢሊዮን ተበድረ 10 ቦታ በትነ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላ። ጠቅላይ ሚኒስትሩ እነዚህን ፕሮጀክቶች አክሳሪ ያሏቸው የወጣባቸውን ገንዘብ እየጠቀሱ ነው። ለብልጽግናው ፕሬዝደንት የራሳቸው መንግስት ባወጣው ሪፖርት መሰረት እንኳን 30 ቢሊዮን ዶላር አካባቢ የወደመበት የትግራይ ጦርነት ነው አትራፊው ፕሮጀክታቸው። ለአገዛዙ አትራፊው ፕሮጀክት በመቶ ቢሊዮኖች እሳቸው እንዳወጡበት የተናገሩለት ቤተመንግስት ግንባታ ነው። ጠቅላይ ሚኒስትሩ ቤተመንግስት በ49 ቢሊዮን ብር እየገነቡ ነው በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ለጠቅላይ ሚኒስትሩ አትራፊ ፕሮጀክት ማለት ፓርላማውን እንዳትጠይቀኝ እያሉ የሚያወጡት የመዝናኛ ፓርኮች ላይ የሚውል 5 ቢሊዮን ዶላር ነው። በወራት ውስጥ በጣት የሚቆጠሩ ሰዎች እንኳን ሊጎበኟቸው ያልቻሉ ቅንጡ ሪዞርቶችም ናቸው ለነርሱ አትራፊ ፕሮጀክቶች። በእርግጥ የብልጽግናው መሪ እነዚህን ለማነጻጸሪያነት ሳያቀርቡ የመቀለን ባቡር ከሚገነቡ በ3 ዓመት ያልቃል ያሉትን የዳንጎት የማዳበሪያ ፋብሪካን እንደኔ ቢጀምሩት ኑሮ የሀገሪቱን የማዳበሪያ ፍላጎት ትርፍ ማቅረብ ይቻል ነበር ሲሉ ነው የገለጹት። ከዚህ ጋርም እንደተለመደው የተሳሳተ መረጃን አቅርቧል። እሳቸው እንዳሉት ከ3 ዓመታት በኋላ ይኸው የማዳበሪያ ፋብሪካ ማምረት ጀመረ ቢባል እንኳን ዳንጎት ይፋ እንዳደረገው ዩሪያን ብቻ የሚያመርት የማዳበሪያ ፋብሪካ እንዴት የኢትዮጵያን የማዳበሪያ ፍጆታ እንደሚያሟላ የሚያውቁት ግን እሳቸው ብቻ ይሆናሉ። የሀገሪቱ አርሶ አደሮች በአመዛኙ የሚጠቀሙት በተለምዶ ዳፕ እየተባለ የሚጠራውን የማዳበሪያ አይነት ነውና የዚህ የማዳበሪያ ግዢ ሂደት ግን በቅርቡ የተፈጸመበት ዘረፋ በተጨማሪ በመካከለኛው ምስራቅ ጦርነት የተፈጠረው መስተጓጎልም ያሳደረበት ተጽዕኖ